መለኮታዊ ፍጥነት በህይወታችሁ ላይ ይመጣል። ስለ መለኮታዊ ፍጥነት አንዳንድ ነገሮችን መናገር ፈልጋለሁ። እግዚአብሔር አብርሃምን ጠራው። ከላይ በኩል ያለውን ነገር አላነሳም። አብርሃምን ከጠራው በኋላ አብርሃም ወጣ። በእግዚአብሔር ጥሪ መሰረት ከወጣ በኋላ ረሃብ ጥቂት ጊዜ ገጠመው። ወደ ግብፅ ሀገር ሄደ። ግብፅ ሀገር ሄዶ ሲመለስ አብርሃም በለጠገ ነው የሚለው። አያችሁ፣ ይሄ በመለኮታዊ ፍጥነት የሰው ልጆች የሚባረኩበት በረከት ነው። ሌላው ደግሞ ያዕቆብ ወደ አጎቱ ወደ ላባ ቤት ሄደ። 20 ዓመት ከሰራ በኋላ ባዶውን ሊሸኘው አጎቱ የእናቱ ወንድም አጎቱ ላባ ባዶውን ሊሸኘው በፈለገ ጊዜ 10 ፊቱን ስለዋውጥ ደሞዙን ሲከለክለው እግዚአብሔር ጥበብ ሰጠው። በዛ ጥበብ መሰረት በመለኮታዊ ፍጥነት በረከት ተባረከ። ህይወቱ ሁሉ ተባረከ። ጌታ ምስክሬ፣ አንድ ሰው ለፍተ በእጅ አልገባ ያለው ነገር፣ አገልግለ በእጅ አልገባ ያለው ነገር፣ ጠብቀ በእጅ አልገባ ያለው ነገር በመለኮታዊ ፍጥነት ያንተ በረከት በእጅ ላይ ይገባል። አያችሁ፣ የአብርሃምን አንስቻለሁ። አብርሃም በለጠገ ነው የሚለው። ጌታ ምስክሬ፣ ያውልህ እግዚአብሔር እስኪመጣ ነው ዋጋ የምትከፍለው። እግዚአብሔር ሲመጣ ያውልህ ቀላል ነው የሚሆነው። ሌላው ደግሞ በአዲስ ኪዳን ላይ ጴጥሮስን እናገኛለን። ኢየሱስ ክርስቶስ ጴጥሮስ ጋር መጣና አንዳች የሚበላ ነገር አላችሁን ብሎ ጠየቃቸው። ከዛ ሌሊቱን ሙሉ ለፍተን ምንም አልያዝንም ነበር ያለው። አሁን ወደ ቀኝ በኩል መረብህን ወደ ጥልቅ በኩል ጣል አለው። ብዙ አሳ ያዘ ነው የሚለው። ጌታ ምስክሬ፣ እግዚአብሔር በመለኮታዊ ፍጥነት በረከት ይባርካል። ጌታ ምስክሬ፣ ይሄ ነገር የሆነ የብልጽግና ወንጌል የሚመስላቸው ሰዎች አሉ። አይዶ ነው። እኔ ቃሉን ነው ማምኑ። ቃሉ ብልጽግናም አይደለም፣ ጉስቁልናም አይደለም። ቃሉ እግዚአብሔር ነው። ቃሉ ኢየሱስ ነው። ቃሉ ወንጌል ነው። ይህንን ወንጌል ነው የሚሰብከው። በናዝሬቱ ጌታ በኢየሱስ ስም በመለኮታዊ ፍጥነት ትባረካላችሁ። እኔ አላውቅም። አንድ ሰው ብዙ ዘመን ለፍተሃል፣ ብዙ ዘመን ቢዝነስን ሰርተሃል፣ ብዙ ዘመን ቢሮ ላይ ሰርተሃል፣ ብዙ ዘመን አገልግልሃል። በረከት የለም አይደለ? ጌታ ምስክሬን፣ ያዕቆብን ባዶ ሊሸኘው ነበር ላባ የፈለገው። አብርሃም ደግሞ እንደ ተራቤ አልቀረም። ጌታ ምስክሬ፣ እግዚአብሔር በመለኮታዊ ፍጥነት በረከት ይባርካቸዋል። በመለኮታዊ ፍጥነት በረከት የምትባርኩ ሰዎች አላችሁ። ይሄ በህይወታችሁ ላይ ሆነ ተከናወነ። ለምትወዱት ሰው ሼር አድርጉ፣ ኮፒ ሊንክ አድርጉ። ወዳችኋለሁ። ይሄንን ዩቲዩብ ቻናሌን ሰብስክራይብ ማድረጋችሁን እንዳትረሱ። ተባረኩ። ሻሎም